እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን በአሜሪካና በቻይና የነበረው ታስቦ የነበረው ምንድነው? ውጤቱ ምንድነው? አሜሪካ ሲያሰበችው ተሳክቶላታል ወይ የሚለውን በዝርዝር ለእናንተ ለማቅረብ ነው። በመጀመሪያ ያው የአሜሪካ ፕሬዝዳንት ዶናልድ ትራምፕ መጀመሪያ ስልጣኑን እንደያዘ ዓለምን ለማስፈራራት እጅግ በጣም ነው የሮጠው፣ በጣም ነው የደከመው፣ በጣም ነው ጉራውን የነፋው። በዛ ምክንያት የአሜሪካው ፕሬዝዳንት የታሪፍ ማዕቀብ ቻይና ላይ ጥሎ ነበረ። ቻይና ደግሞ ያንን ማዕቀብ መልስ ምትሰጣበታለች። ያን መልስ ስትመት ደግሞ ምንድነው የሚያሳየው? የአሜሪካ ብራንድ እቃዎችን በርካሽ ዋጋ መቸብቸብ ጀመረች። ምክንያቱም ለአሜሪካ በምትሰጠው ዋጋ ማለት ነው። አሜሪካኖች ነጋዴዎች ይህንን ሲሰሙ አበዱ። እንትን እንደዚህ ጉዳይ ውስጥ ምትገባን እኛም ወደማችን ነው፣ ይህን ነገር ቶሎ ብለህ አስተካክል ተባለ። ወዲያውኑ ከቻይና ጋር መነጋገር ጀመረ እና ነገሮችን በከፊል ፈታ ማለት ነው። ከዛ በኋላ ቻይናን እንትን ሊያደርግ በተለያየ መንገድ ሀራስ ለማድረግ ሞክሮ ነበር፣ ግን አልቻለም። ስለዚህ ያለው እድል አሁን እነዚህ የዓለማችን ቁንጮ ባለሀብቶች 18ቱን ነጋዴዎች ይዞ ወደ ቻይና ያሉትን ሚኒስትሮች በሙሉ ይዞ ወደ ቻይና ይዞ ያልሄደው ሰው የለም። ቻይና ሄዶ ምን ለማግኘት ነው? አንደኛ ትልልቅ ስራዎችን፣ ንግዶችን ተስማምቶ ለመምጣት፣ ሁለተኛ የኢራን ጉዳይ ቶሎ ለመፍታት፣ ሶስተኛ ታይዋንን እንደ መያዣ በማድረግ ስለ ታይዋን ጉዳይ መለዋጫ ሊያደርጋት መሞከር። እነዚህን ነው ይዞ የሄደው። የሚገርመው ግን እነዚህ 18ቱ ነጋዴዎች ያላቸው ካፒታል 17 ትሪሊዮን ዶላር ነው። ስለዚህ 17 ትሪሊዮን ዶላር የያዙ ባለሀብቶች ቻይና ከገቡ ብዙ አይነት ስራ ያገኛሉ ተብሎ ግምት ተሰጥቶ ነበር። ግን ግምቱ ሳይሆን ቀረ። እንዴት ነው ይሄ ግምት ያለው ነው? ለምሳሌ ቻይና ከቦይንግ ካምፓኒ ጋር የ500 አውሮፕላን ግዢ ስምምነት ነበራት። ትራምፕ መጣና ታሪፍ ጭማሪ ሲያደርግ አንፈልግም፣ አንወስደውም አላቸው። የቦይንግ ካምፓኒ አበደ። አንተ ነህ ስራችንን ያበላሸው፣ ደህና ትልቅ ስራ አግኝተን የነበረው አበላሸህብን በሚል ቁጣቸውን ሲያሰሙ፣ አሁን ትራምፕ ሄዶ እንደዚህ በመስገድ ማለት ነው እንደዚህ በመስገድ ለቻይና ፕሬዝዳንት ተንበርክኮ የቻይና ፕሬዝዳንት በቃ እሺ ችግር የለም አይዞ የኔ ጩጬ በማለት እዩት። በፊት የቻይና ፕሬዝዳንት ለአሜሪካ ነው ጎንበስ ብሎ ሰላም ያለው። አሁን ግን የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ለቻይናው ዢጂንግ ተጎንብሶ ነው። ስለዚህ እጅግ በጣም አስገራሚ የሆነች ፎቶግራፍ ነች። እንደዚህ ተንበርክኮ ነው በቃ ስራውን ስጠን፣ በቃ ኦኬ ምንም ችግር የለውም እናንተ 500 የነበረው 200 ወስዳለሁ አለ። አንድ አሜሪካ የጨረሰችው ስራ ይሄ ነው። ከ500 ወደ 200 አውሮፕላን እሺ እንሸጣለን በቃ እሺ ብላ ይሄን ኮንትራት አንድ ወስዳለች። ሁለተኛው ኮንትራት የግብርና ምርቶች ፉል ሶያ ጨምሮ ማለት ነው። ፉል ሶያ የግብርና ምርቶች እሱንም አግሪመንት አድርጋለች። ተራ ነው ማለት ነው። ሌላው የታሪፍ ጉዳይ፣ በታሪፍ ጉዳይ እንዳያጨቃጨቁ ተስማምታለች አሜሪካ። ይሄንን ነው ያገኘችው። አሜሪካ አስባው ሄደችው በጣም ብዙ ነው። የቻይና ካምፓኒዎች ኢንቨስት እንዲያደርጉ አሜሪካ ካምፓኒዎች ደግሞ እዚህ ሽያጫቸውን አምጥተው እንዲሸጡ፣ ከዛ ደግሞ በገፍ ወደ አሜሪካ ደግሞ ወደ መላ ዓለም
ማሰራጨት ነበረ የነሱ ትልቁ ግባቸው የነበረ። ያ ሁሉ ባለሀብት ቻይና ሄደው ግን እዛ ሄዶ ያገኘው ነገር ሲታይ ለኔ ባዶ ምንም ነገር አላገኘም። 200 ከ500 200 አውሮፕላን አሳ ጎርጓሪ ዘንዶ ያወጣል የሚባል ይሄ ነው። አሜሪካ ራሷ ጎርጉራ መጨረሻ የሆነችው እንደዚህ ነው። ሌላው አሜሪካ ሌላኛው እንትኗ ደግሞ ስለ ኢራን ነበረ። ስለ ኢራን የባህር ወሽመጡ እንዲከፈትላትና ሰላም እንዲፈጠር ነው አሜሪካ የፈለገችው። ግን ቻይና ይሄ ጉዳይ የአሜሪካ ጥፋት በመሆኑ አሜሪካኖች ራሳቸው ዘለው የገቡበት ወጥመድ በመሆኑ እና የአሜሪካ መንግስት ጥፋት እንዳለ ስለዚህ በዚህ ጉዳይ ቻይና ብዙ ጣልቃ እንደማትገባ ነው። ግን ዶናልድ ትራምፕ ወደ ሀገሩ ከተመለሰ በኋላ ቻይና ለኢራን ጦር መሳሪያ አልሰጥም አለችኝ አለ። ወዲያውኑ ኢራን ደግሞ እኛ በሎጂስቲክ በተለያየ ነገር እንተጋገዛለን የሚል መልስ ሰጠች ማለት ነው። ቻይና ግን ዘግተዋለች። ምክንያቱም አይመጥናትም። ስለማይመጥናት ከማይመጥን ሰው ጋር ደግሞ ሄደ መከራከር ለሱ ክብር መስጠት ነው። ስለዚህ ኢግኖር አደረገችው። ቻይና ብዙ ጊዜ የማትፈልገውን እንትን ከሆነ ኢግኖር የመክተት ባህሪ ነው ያላት። ስለዚህ በዚህ ኢግኖር ከተዋለች። ስለ ታይዋን በተመለከተ ደግሞ ቻይናውያን በጣም ስማርቶች ናቸው። ቀድመው በታይዋን ጉዳይ እንዳትገባ ብለውት አሳውጀውታል። ለታይዋን ማስጠንቀቂያ ልኳል ትራምፕ። ስለዚህ በሱ ጉዳይ ፋይሉን እዛ ላይ ነው የዘጉት። ትራምፕ በኋላ ነው ነገሮችን የገባው። አሜሪካ ሲገባ ወደ ኋላ መለሰና ከሰሜን ኮሪያ ጋር ያለንን የኒውክሌር መብቷን ለመቀማት ቻይናም ከኛ ጋር አደገኛ መሆኗን ቻይና ከኛ ጋር ተቀብላለች በሚል ነው። ለዚህ ደግሞ የቻይና ፕሬዚዳንት አሁን በቅርቡ ወደ ሰሜን ኮሪያ ይሄዳል ማለት ነው። ስለዚህ አሜሪካ ይዛው አስበው የነበረችው አንዱንም ሳታሳካ ነው የተመለሰችው። የቦይንግም ቢሆን ከዚህ በፊት 500 ሊገዙ ተስማምተው ታሪፍ ሲጨምር ዞር በላ እንገዛም ማለት። ስለዚህ አሁን 200 ገዙ ማለት ነው። ይሄ ነው ትልቁ ልዩነት፣ ትልቁ ኪሳራ ይሄ ነው። ስለዚህ አሜሪካ መንግስት ወደ ቻይና ሄዶ ምንም ነገር ሳያገኝ ነው የተመለሰው። እስኪ በአንጻሩ ሩሲያ ከሩሲያ መንግስት ጋር በሁለቱም ሀገሮች ገንዘብ ይገበያያሉ። ሁለቱም ሀገሮች ጥሩ ዲፕሎማሲ ግንኙነት አላቸው። ሁለቱም ሀገሮች በጣም ጥሩ የሆነ የንግድ ስምምነት አላቸው። አሁን ደግሞ የበለጠ ወታደራዊ ንግዱንም ለማስፋት የህዝብ ለህዝብ ግንኙነትን ለማሳካት እየሰሩ ነው ያሉት ማለት ነው። ስለዚህ በቻይና ሰሜን ኮሪያ እና ሩሲያ ያለው ግንኙነት እጅግ በጣም ደስ የሚልና እጅግ በጣም የሚያምር ግንኙነት ነው ያለው። በቻይና እና በአሜሪካ ያለው ደግሞ አርቲፊሻል ግንኙነት ነው። እነዚህ ግንኙነቶች የሚያመጡት ነገር ኃይለኛ ነው። አሜሪካ አንደኛ የውድቀቷን መንገድ በጣም እየፈጠነ እንደመጣ የሚያሳይ ነው። ቻይና ደግሞ የእድገቷ እንትን በከፍተኛ ደረጃ እየጨመረ ነው። ስለዚህ ይህንን ስናይ አሜሪካ ከቻይና ያገኘችው ነገር ምንም ነገር የለም ማለት ነው። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።